አሁንም ከእግዚአብሔር ጋር ተስማምቶ ለመኖር ሌላ ምክንያት እንፈልጋለን። የምንኖርባት ቀን አልበቃ ብላ ማለት ነው። አትርሱ፣ አንድ ቀን አለመኖር አለ። ብዙ ሰው መከራ መስቀሉ ስለከበደው አይደለ ቤተክርስቲያንን ትቶ ሄደው። አትፍሩ ክርስቲያኖች፣ እንኳን መከራ መስቀሉን እግዚአብሔር እናንተን እንድትችሉ ማሸከም ይቀርና እናንተን ከነመስቀላችሁ መሸከም ይችላል። እግዚአብሔር እንደ አንድ እንደ አምባገነን መሪ የተናገሩት ከሚጠፋ የወለዱት ይጥፋ የሚል አምላክ አይደለም። የተናገረው ቢሻር ይቀላል የወለዳቸው ልጆቹ ከሚጠፉበት። አብዛኞቻችን ለእግዚአብሔር ያልተመቸ ነው ራሳችንን ከእግዚአብሔር በላይ ስለምንሰማው። የእግዚአብሔር ድምጽ ብዙ ጊዜ ላይ አይመችም። በነገራችን ላይ ንስሐ ብንገባ እዚሁ እንኖራለን ሊል አይችልም። እንዲህ ካለ የጂሆቫ ዊትነስ አማኝ ነው። የጂሆቫ ዊትነስ አማኞች ወይም የይሖዋ ምስክሮች ገነት እቺ ምድር ናት ብለው ነው የሚያምኑ። እኛ ገነት እቺ ምድር ናት ብለን አናምን። ገነት እቺ ምድር ናት ብሎ የማያምን ሰው ይኖር እንጂ ምድሪቷ እንደ ገነት እንድትሆንለት የሚመኝ ሰው ግን ብዙ ነው ያለው። አሁን እግዚአብሔር የሚያዝንን ለኛ የሚያሳዝን ነገር ኖሮን አይደለም። ግራና ቀኛችንን ያለየን ደንባሮች ስለሆንን ነው እንጂ ግራ የገባን ሰዎች ስለሆነ። ቤተክርስቲያን ላይ ችግር ያመጣው ማን? እኛ ነን አትበሉ፣ እኔ ነኝ። ስለሌላው በምን አወቃችሁ? ቤተክርስቲያን ላይ ችግር ያመጣው ማን? እኔ ነኝ። ሁላችንም እኔ ስንል እኮ ወደኛ መምጣቱ አይቀርም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዋካ ማለት ምን ማለት ነው? ዋካ ማለት ብርሃን ወገግታ ማለት ነው። የዝግጅት መንፈሱ እንዴት አገኘው? ዋካ በጣም ጥሩ የሆነ የኪነ ጥበብ መንፈሳዊ ዝግጅት ነው። በዚህ ጊዜ ላይ ለወጣቶች የሚያስፈልግ ባለባቸው መንፈሳዊ ሕይወት ውስጥ ሊረዱት በሚችለው መንገድ ቃለ እግዚአብሔር የሚተላለፍበት ቃለ እግዚአብሔር ከሚሰጥበት ከስብከት አገልግሎት ውጪ ደግሞ በዝማሬ በተውኔት በተለያዩ መንገዶችም ጭምር ለሕዝቡ የሚቀርብበት መንገድ ነው። እኔ የተሳተፍኩበት ይህኛው ሁለተኛው ዝግጅት ደግሞ ከሌሎችም አገልጋዮችም ከነበሩት ጋርም ሳየው በጣም ደስ የሚል ብዙ ወጣቶች የሚገኙበት አምላካቸውን ልዑል እግዚአብሔርን የሚፈልጉ ብዙ ነፍሳት ጭምር ያሉበት እንደሆነ አይቼበታለሁ። አምላካችን አገልግሎታችንን ያስፋልን። ዋካ የሚባለውን መንፈሳዊ አገልግሎት እንደ ስሙ ለብዙ ወጣቶችና ክርስቲያኖች ብርሃንና ወገግታ እንዲያደርግልን ፈቃዱ ይሁንልን። በተመሳሳይ ጊዜ ውስጥ ከእግዚአብሔርና ከሰዎች ጋር መሆን አልችልም። ቅዱስ አርሳኒዮስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ከዚህ ሰዓት ባለን የተወሰነች ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። ለዛሬ የምንማርበት የትምህርታችን ርዕስ የሚሆነው በትንቢተ ዮናስ ምዕራፍ 1 ቁጥር 7 ላይ ባለ ኃይለ ቃል መነሻነት ይሆናል። ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል በሚል ርዕስ እንማራለን። እስኪ ይህ ክፉ ነገር በሉ ሁላችሁም። ይህ ክፉ ነገር በማን ምክንያት እንዳገኘን እናውቅ ዘንድ ኑ ዕጣ እንጣጣል። አምላካችን ቅዱስ እግዚአብሔር በጉባኤያችን መሃል ተገኝቶ እንዲያስተምረን፣ እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። እንደሚታወቀው እንግዲህ የዚህ ሳምንት የመጀመሪያዎቹ 3 ቀናት ላይ እንደ አምላካችን ቅዱስ እግዚአብሔር ፈቃድ ከአዋጅ አጽዋማቶች መካከል አንዱ የሆነውን የነነዌን ጾም አሳልፈን ነበረ። በዚህ በነነዌ ጾም ላይ አምላካችን ልዑል እግዚአብሔር ያደረገውንም ደግሞ በማሰብ ቅድስት ቤተ ክርስቲያናችን ከአዋጅ አጽዋማት መካከል አንዱ እንዲሆን ወስና የነዚህን 3 ቀናቶችን እግዚአብሔርን በምህላ በጸሎት በጾም ስንማጸን የቆየንበት ነው። እንግዲህ በቤተ ክርስቲያናችን አስተምህሮ መሰረት አጽዋማት ለ3 ነው የሚከፈሉት። የመጀመሪያዎቹ አጽዋማት የአዋጅ አጽዋማት እየተባሉ ይጠራሉ። እንደነዚህ አይነት አጽዋማት አምላካችን ልዑል እግዚአብሔር ወይም በቅድስት ቤተ ክርስቲያናችን አስተምህሮ መሰረት አንድ ክርስቲያን ከ7 ዓመቱ ዕድሜ ከጀመረበት ጊዜ ጀምሮ የሚጾማቸው አጽዋማት ናቸው የአዋጅ አጽዋማት የሚባሉት። ከ7 ዓመቱ ጀምሮ እነዚህን አጽዋማት እንዲጾም አንድ ክርስቲያን የሚደረገው ለምንድን ነው ቢባል የጾም ሕግ ለመጀመሪያ ጊዜ የተሰጠችው የመጀመሪያዎቹ የሰው ልጆች ለሆኑት ለአባታችን ለአዳምና ለእናታችን ለሔዋን አምላካችን ቅዱስ እግዚአብሔር ለነዚህ ሰዎች የሰጣቸው የመጀመሪያው ሕግ አንዲት ዛፍን ፈጥሮ በዛች ዛፍ ላይ እንዳይበሉና ቢበሉ ደግሞ ሞትንም ጭምር እንዲያመጣባቸው የተላለፈ መመሪያ ነበር። ያ መመሪያን አባቶቻችን እንደ ሕግ ብቻ ሳይሆን የሚመለከቱት የጾምም ሕግ ናት ይባላል እና የመጀመሪያዎቹ ጿሚዎች የነበሩት አዳምና ሔዋን ናቸው ለማለት ነው። አዳምና ሔዋን ደግሞ ያንን የጾም ሕግ አክብረው አትብሉ የተባሉትን ሳይበሉ
ራሳቸውን ጠብቀው የቆዩት ለገነት በነበራቸው ቆይታ 7 ዓመት ነው። ወራቶቹን ብንጨምርና ቀናቶቹን ከ7 ወር ከ17 ቀን ማለት ነው። ወራቶቹንና ቀናቶቹን ብንተዋቸው ግን ለስንት ዓመት ነው የቆዩት? ለ7 ዓመት ብቻ ነው የቆዩት። ከ7 ዓመት በኋላ ነው ጠላት ሰይጣን ዲያብሎስ በእባብ ቆዳ ውስጥ ተደብቆ ወይም አድሮ በመግባት ያንን የጾም ሕግ እንዲያፈርሱ ያደረጋቸው። በ7 ዓመት ቆይታቸው ውስጥ ሲጠብቁት የነበረውን የጾምን ሕግ እግዚአብሔር አምላክ ጋር ባላቸው ቅርበትና ያንን ሕግ አክብረው እስከኖሩበት ጊዜ ድረስ የሰው ልጆች ከእግዚአብሔር ጋር የነበራቸው ቅርበት ሰላማዊ ነው። ያቺን ትእዛዝ መተላለፍ የጀመሩበት ቀን ላይ ነው የሰው ልጅ ከእግዚአብሔር ጋር ያለው ግንኙነትና ህብረት በጣም በሚያሳዝን ሁኔታ እድገት ሊያስፈልገው የሚጨምር ወይም ከፍ የሚል ሆኖ ሳለ እየወረደና ዝቅ እያለ እስከ ባህሪ ጉስቁልና ድረስ እንዲደርስም ጭምር ያደረገው እና የሰው ልጅ የመጀመሪያ የተላለፈው ሕግ እግዚአብሔር አምላክንም ጭምር ያሳዘነበት መመሪያ የጾም ሕግ ነው። ስለዚህ ቤተክርስቲያናችን አዳምና ሔዋን እስከ 7 ዓመት ሲቆዩ ሳይበሉ የእግዚአብሔርን ሕግ አክብረው በመቆየታቸው ያገኙትን በረከት አንድ ክርስቲያን በመጾም ውስጥና አትብላ የተባለውን ሳይበላ በነዛ ወራትና ሳምንታት በተወሰኑት ቀናት ማለት ነው በሚቆይበት ጊዜ ላይ በረከቱን እንደሚያገኝ ስለምታምን ከ7 ዓመት ዕድሜያቸው ጀምሮ ክርስቲያኖች እንዲጾሙ ይደረጋል። እነዚህ የአዋጅ አጽዋማት ከአብይ ጾም ውጭ ያሉት ማለት ነው አብዛኞቹ በስርዓት መልክ ተመሳሳዮች ናቸው። እስከ ቀን 9 ሰዓት የሚጾሙ ናቸው። የአብይ ጾም ግን ይለያል። የአብይ ጾም የመጀመሪያው ዘወረደ የሚባለው ሳምንት እንደምታውቁት እስከ ምሽት 12 ሰዓት ድረስ ነው የሚጾመው። ከቅድስት እስከ ሆሳዕና ያለው ሳምንት ደግሞ እስከ 11 ሰዓት ነው የሚጾመው። የመጨረሻዋ ሰሙነ ሕማማት ደግሞ ፀሐይና ጨረቃ በሰማይ ላይ እስከሚታዩበት እስከ ምሽት ድረስ ወይም እስከ 1 ሰዓት ድረስ ሊጾም ይችላል። ይሄ ሕግ ይባላል። እስኪ ሕግ በሉ እንጂ ሕግ ይባላል። አንድ ሰው ከዚህ ሕግ በመነሳት እግዚአብሔርን ለማምለክና ለመታዘዝ ይሞክራል። ይሄንን ሕግ ግን መገዛት ከጀመረ በኋላ ፍቅር ሲገደው ግን ከዚህ ሕግ በላይ ሊሆን ይችላል። ለዛ ነው ቅዱስ ጳውሎስ የገላትያ መልእክቱ ላይ ፍቅር ከሕግ በላይ እንደምታደርግ ይነገራል። እና ፍቅር ከሕግ በላይ ታደርጋለች ማለት እግዚአብሔርን የሚወደው ሰው ስርዓት አልበኛ ይሆናል ለማለት ሳይሆን ከተሰጠውና ኑር ከተባለው መመሪያ በላይ ለመኖር ግን ኑር ከተባለው ስርዓት በላይ ለእግዚአብሔር ታዛዥ መሆኑን ለማሳየት ሲል ግን የሚያደርጋቸው ነገሮች አሉ። እነዚህን ነው ቅድስት ቤተክርስቲያናችን ትሩፋት እያለች የምትጠራቸው። አንድ ሰው በአዋጅ ጾም የታዘዘለትን የ9 ሰዓት ጾም እስከ 10 እስከ 11 ጾም አለው ቢል ጨምሮ በመጾሙ ጨምሮ በረከትን ያገኛል። ጨምሮ እንዲጾም የታዘዘበት ነገር ኖሮ አይደለም፣ ፍቅር ግን አግዶት ነው። ለዛ ነው ክርስቲያኖች ክርስቶስን የሚታዘዙት አምላካቸውን ሲናገራቸው የሚሰሙት ሲናገር መሰማት ስላለበት ግዴታ ስለሆነ ብቻ አይደለም፣ ፍቅር ስለሚገዛንም ጭምር። ፍቅር የማይገዛው ክርስቲያን በነገራችን ላይ እንኳን ይቀርና በሕግ በመቅሰፍትም አይመለስም። ፍቅር የማይገዛው ክርስቲያን ሕግ እንደዚህ አርግ እንደዚህ አታርግ ተብሎ ይቀርና መቅሰፍት ወርዶበት እንኳን ሊመለስ አይችልም። እንደነዚህ አይነቱ አጽዋማት የአዋጅ አጽዋማት ይባላሉ። ሁለተኞቹ የፈቃድ አጽዋማት ይባላሉ። አንድ ክርስቲያን በመጾሙ በረከት ያገኝበታል፣ ባይጾም ደግሞ አይኮነንበትም፣ የፈቃድ ስለሆነ ማለት ነው። ሶስተኞቹ ደግሞ የግል አጽዋማት ይባላሉ። እስኪ የግል አጽዋማት በሉ። የግል አጽዋማት የሚባሉት ክርስቲያኖች በደንብ አድርጋችሁ ስሙ፣ 2 አይነት አጽዋማቶች ናቸው። አንደኛው የግል ጾም የሚባለው ሰው ንስሐ ገብቶ በሚሰጠው ቀኖና ውስጥ ጸሎት፣ ስግደት፣ ምጽዋት ብቻ ሳይሆን እስከዚህ ድረስ ቀኖናህን እስከምትጨርስ ድረስ ጾም ተብሎ ሊታዘዝ ይችላል። ይሄንን ጾም የሚጾመው በዚህ ጾም ሕግነት ተገዢ ሆኖ የሚቀጥለው ቀኖናው እስኪያልቅ ድረስ ንስሐ የገባው ተነሳሂ የሆነው ባለ ንስሐው እንጂ የእሱን ንስሐ የሚጾመውን ጾም ሌሎች ሰዎችም ተሰብስበው አይጾሙትም። ይሄ የግል ጾም ነው ይባላል። ሁለተኛው የግል ጾም ነው ደግሞ ተብሎ የሚጠቀሰው ክርስቲያኖች የሚጨንቃቸውን የሚጠባቸውን ነገር ለእግዚአብሔር ለመናገር ያስደሰታቸውንም ነገርም ጭምር ደግሞ ለእግዚአብሔር ምስጋና ለማቅረብ ጸሎትን ብቻ አይደለም የሚጠቀሙት። እየሰማችሁ ነው? ብዙ ሰው የጨነቀውን ለማቅረብ የጨነቀውን ከእግዚአብሔር ፊት ቆሞ ለመናገር ጸሎትን ብቻ አንደኛና ብቸኛ መፍትሄ አድርጎ ይወስዷል። ቤተ ክርስቲያናችን ግን የምታስተምረው አንድ ሰው እግዚአብሔር ፊት ቆሞ በጸሎት ብቻ ሳይሆን ያለውን ልመናም ሆነ ምስጋና የሚያቀርበው በጾምም ጭምር ነው። ያንን ጾም ለተለያየ ምክንያት አንድ ሰው ሊጾመው ይችላል። ያጣውን ለማግኘት ሊጾም ይችላል። የሌለውን ለማግኘት ሊጾም ይችላል።
የተደረገለትንም ለማመስገን ሊጾምም ይችላል። ብዙ ጊዜ ላይ ግን አይታችሁ ከሆነ እንደዚህ አይነት አጽዋማት አብዛኞቻችን ጋር ስናደርገው ወይንም ደግሞ ስንተገብረው አይታይም። ጾሙ ገብቶ በዚህ ዕለት ይወጣል በዚህ ዕለት ይገባል ተብሎ ከተቀመጡልን መመሪያዎች በፈቃድ አጽዋማት ውስጥ ደግሞ እኔ ጾመዋለሁ ብለን ከመረጥናቸው ውጪ በተጨማሪም ደግሞ ቀኖና ውስጥ በመሆናችን በንስሐ ምክንያት ከምንጾመው ውጪ እውነት ለመናገር አብዛኞቻችን ደስ ስላለን እንጾማለን። መጾም አለብንም ብለን ደስ እንሰኛለን። ሩቅ ባትሄዱ እንኳን እኮ አጽዋማት በመግባታቸውና በመውጣታቸው ያለው ስሜታችን ስለ ጾም ያለንን አመለካከት ጥሩ ሆኖ የሚያሳይ ነው። የትኛውም ሰው ጾም ውስጥ ሲገባ ደስተኛ አይደለም። እንደው የትኛው ሰው ስላችሁ ብዙዎቹ ለማለት ነው እንጂ ጥቂት በጾም መግባት ውስጥ የማይደሰቱ ሰዎች የሉም ለማለት አይደለም። በጾሙ መፈታት ደግሞ ጥቂቶቹን የሚያዝኑት እንጂ ብዙሃኖቹ ደግሞ ደስ ይሰኛሉ። ስለዚህ ለጾም ያለን አመለካከት በመግባቱና በመውጣቱ ውስጥ ያለን ስሜት ስለ ጾም ያለንን አመለካከት ያሳያል። አንድ ሰው ግን መጾም ያለበት እንዳልኳችሁ ስለታዘዘ ብቻ አይደለም፣ ደስ ስለተሰኛ እንዲሁም ደግሞ ስላስፈለገውም ጭምር ሊጾም ይችላል። ይሄ ጾም ግን አንድ ሰው ስለተሰማው የሚጾመው ጾም ሳይሆን በደንብ አድርጋችሁ ስሙ። አንድ ሰው ስለተሰማው የሚጾመው ጾም ሳይሆን ይህንን ጾም የሚጾመው ከንስሐ አባቱ ጋር በመነጋገር ነው። ብዙ ሰው አይታችሁና ራሳችንንም ታዘባችሁም ከሆነ የንስሐ አባትና የንስሐ ልጆች ያለን ግንኙነት ከንስሐ ያለፈ አይደለም እና ለዛ ነው አንዳንዶቻችን በንስሐ ሕይወት ለመመላለስም የጀመርንም በሕይወት ውስጥም ጭምር ያለንም የነፍስ አባቶቻችንን ለምንድን የምታገኟቸው ተብላችሁ ብትጠየቁ አብዛኛው ሰው የሚመልሰው መልስ ንስሐ ምን ላደርግ ነው ልገባ ነው የሚለው እንጂ ከኛ መካከል ንስሐ አባቶቻችንን መኖር ስለምንፈልገው ክርስቲያናዊ ሕይወትና መንፈሳዊ ሕይወት የምናማከራቸው በጣም ጥቂቶች ነው። በደንብ አድርጋችሁ ስሙ ክርስቲያኖች። ቤተ ክርስቲያን ውስጥ ያሉ ለነፍሳችን የተሰየሙ እረኞች ወይንም ደግሞ ካህናት የነፍስ አባቶች ንስሐችንን አራግፈንባቸው የነጻነት ስሜት ተሰምቶን የምንሄድበት መገላገያዎቻችን ብቻ አይደሉም። እነዚህ የነፍስ አባቶች ማደግ የምንፈልግበትን ክርስቲያናዊ ሕይወትና መድረስ የምንፈልግበትን መንፈሳዊ ሕይወትም ጭምር የሚያመላክቱን የመንገድ መሪዎቻችንም ጭምር። አብዛኛው ክርስቲያን ግን እውነታዎቹን ወደታች ወርደን ስንመለከተው ነፍስ አባቶቻችንን ቀርበን የምናማከረው የምንናገረው አንዳንዶቻችን ስለከበደን ኃጢአት እንዴት መላቀቅ እንደምንችል ነው። አንዳንዶቻችን የምናናገራቸው ንስሐችንን ለመናዘዝ ነው እንጂ እውነት ለመናገር እግዚአብሔር አምላክ ሊያደርሰን ስላሰበው ስለ መንግሥተ ሰማያት ሕይወት ተጨንቀን ሊያደርሰን ስለሚችለው ስለ መንግሥተ ሰማያት ሕይወት አስበን ቀርበን ሄደን አባ እንዴት የመንግሥተ ሰማያትን ሕይወት መውረስ የምችልበትን ይህንን ሕይወት ለመጀመር አስቤያለሁ ብለን የምንማከራቸው የምንናገራቸው በጣም ጥቂቶች ናቸው። የንስሐ አባቶች ግን ይህንንም አገልግሎት የሚሰጡ ናቸው። ስለዚህ የነነዌ ጾም ከነዚህ ውስጥ የሚመደበው የአዋጅ አጽዋማት ከሆኑት መካከል ነው። እስኪ የነነዌ ጾም በሉ እንጂ። የነነዌ ጾም በሁለት መጠሪያ ነው የምትጠራው። አንደኛው የነነዌ ጾም ይባላል። ሁለተኛው የነነዌ ሰዎች የጾሙት ጾምም ይባላል። በእርግጥ ሁለተኛው ደግሞ የዮናስ ጾምም እየተባለ ይጠራል። ዮናስ የጾመው ጾም ነው ለማለት አይደለም። በእርግጥ ዮናስም የጾመው ጾም አለ በውስጥ አዋቂነት። በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት ያደረው እኮ ጾም እኮ ነው። በነገራችን ላይ ዮናስ ጾሟል። እግዚአብሔርን ስላሳዘነው ይቅርታ እንዲጠይቀው ያ አሳ አንበሪ ሆድ ምክንያት ሆኖታል። በዋነኝነት ግን ከዮናስ መጾም ባለፈ በጣም የሚታወቀው ነነዌ የምትባል ከተማ ውስጥ ያሉ ሰዎች የጾሙት ጾም እንደሆነ ነው። ስለዚህ በመጠሪያ ሲጠራ የነነዌ ሰዎች የጾሙት ጾም ሳይሆን የሚባለው የነነዌ ምንድን ነው የሚባለው? ጾም ነው የሚባለው። በመጽሐፍ ልማድ አዳሪ በማደሪያው ስለሚጠራ ነው። የሚያድሩበት ቦታ ላይ ያሉ ሰዎች በሚያድሩበት ቦታ ይጠራል። ለምሳሌ እግዚአብሔር አምላክ የኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ሊቀ ነቢያት ቅዱስ ሙሴን ዘፍጥረትን እንዲጽፍ ቅዱስ መንፈሱን ልኮለት መጽሐፍ ሲጀምር ሙሴ እንዲህ ነው ብሎ የጀመረው፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠራል። እውነታው ግን እግዚአብሔር በመጀመሪያ ሰማይና ምድርን አልፈጠረም። የፈጠረው 4ቱ ባህርያተ ሥጋ ነው፣ እሳት፣ ውሃ፣ ነፋስና መሬት። እና ቅዱስ ዮሐንስ አፈወርቅ ለምንድን ነው ሙሴ ሰማይና ምድርን ፈጠረ ከማለት ይልቅ እሳት፣ ውሃ፣ ነፋስና መሬትን ፈጠረ ብሎ ለምንድን ነው ያልጻፈው ብላችሁ የምትጠይቁ ከሆነ ይላል ቅዱስ ዮሐንስ አፈወርቅ በሚታየው ነገር ወደማይታየው ነገር ሊወስድ ስለፈለገ ነው አለ።
እስኪ በሚታየው ነገር በሉ ወደማይታየው ነገር ለመውሰድ። አው የኛ አይን ሊመለከተው የሚችለው እንኳን ይቅርና እንደዚህ የረቀቀውን የቀረበውን ነገር አንድ ነገር እኛ የምናየው በነገራችን ላይ ቅርብ ስለሆነ በእኛ የእይታ አድማስ ውስጥ ስላለ ነው እንጂ እዚሁ ሆኖ በጣም ሩቅ የሆነ ነገር ይታያችኋል። ሩቅ አትሂዱ። ለምሳሌ እዚሁ አይናችሁ ክፍት ሆኖ ከዚህ ህንፃ ጀርባ ያለው ነገር የሚከናወነውን ነገር ማየት ትችላላችሁ። የማታዩት አይናችሁ ምን ስላለው ገደብ ወሰን ማየት የሚችልበት የርቀት መጠን ስላለው። ስለዚህ ዮሐንስ አፈወርቅ አባታችን ምን ሊል ፈልጎ ነው? የሚታዩትን ሰማይና ምድርን በማየት ውስጥ የማይታዩት ነገሮች ተፈጥረዋል ሲባል ለመነገር እንዲቀላቸው ለማስቻል ነው አለ። ሁለተኛው ግን እግዚአብሔር ሰማይና ምድርን ፈጠረ የሚለው ቃል አቃፊ የሆነ ቃል። ሰማይን ፈጠረ የሚለውን ራሱ ቅዱስ ቄርሎስ ደግሞ ሲተረጉመው ምን ብሎ ያስተምራል መሰላችሁ? ሰማይ የሚለው ቅዱሳን መላእክትን ነው ይላል። ምክንያቱም ቅዱሳን መላእክት የሚኖሩት በየት ነው? መልሱ እንጂ በሰማይ ነው የሚኖሩት። ስለዚህ አዳሪ በማደሪያው ይጠራል ማለት ነው። ስለዚህ የነነዌ ሰዎች ሲባል ከተማው መሬቱ የጾመው ጾም እንዳይመስላችሁ፣ ሰዎቹ የጾሙት ጾም ስለሆነ ነው። የነነዌ ጾም እንግዲህ በመጀመሪያው ምዕራፍ ላይ በትንቢተ ዮናስ ላይ ተጽፎ የምናገኘው ነው። ትንቢተ ዮናስ ከ46ቱ የብሉይ ኪዳን መጽሐፍት መካከል በትንቢት መጽሐፍት ውስጥ የሚመደብ ነው። 4 ምዕራፍ ብቻ ነው ያለው። 4ቱ ምዕራፍ የሚናገረው ስለ አንዲት ከተማ እግዚአብሔር አምላክ ነብዩን ልኮ ትገለበጣለች ብሎ እንደሚናገር፣ ያቺም ከተማ እግዚአብሔርን ማረኝ ብላ ጸልያ እንደተማረች ነው። በነገራችን ላይ እግዚአብሔር አምላክ አንዲትን ከተማ አጠፋለሁ ብሎ ሲናገር ነነዌ የመጀመሪያው አይደለችም። መጽሐፍ ቅዱስን ለሚያነብሰው እዛው ኦሪት ዘፍጥረት አካባቢ ላይ 2 ጊዜ እግዚአብሔር አምላክ ሕዝብንም የሚኖሩበትንም ቦታ ሲያጠፋ እናያለን። አንደኛው በኖህ መርከብ ጊዜ ላይ እግዚአብሔር አምላክ የንስሐ ዘመን ሰጠ። ሕዝቡ የንስሐ ዘመኑን ስላልተጠቀመ ንስሐውን ገብተው ለመማር የተፈለጉ ወይም ደግሞ ራሳቸውም እንማራለን ብለው የተዘጋጁትን ኖህና ቤተሰቦቹን እንስሳቶችን በመርከብ ውስጥ አተረፈ፣ ሌላውን አጠፋ። ሁለተኛው ግን ከነነዌ ሰዎች ጋር ተመሳሳይ የሆነ ታሪክ ያለው ኦሪት ዘፍጥረት ምዕራፍ 19 ላይ ያለው የሰዶምና የጎሞራ ታሪክ ነው። እስኪ ሰዶምና ጎሞራ በሉ። አዎ ሰዶምና ጎሞራ ተመሳሳይ ታሪክ ነው ያላቸው። ዘፍጥረት 18 መጨረሻው ላይ ወዳጁ አብርሃምን እግዚአብሔር አምላክ ከፊት ለፊቱ ቆሞ ይነግረው ነበር። ሰዶምና ጎሞራ ላጠፋቸው ነው አለ። አብርሃም እንደ አብርሃምነቱ እንግዳ ተቀባይ ብቻ ሳይሆን መሐሪ ምህረትን የሚለምን ነውና 50 40 30 20 10 ጻድቅ ብታገኝ አትምራትም ምን አለ? ምራት አለው አለ። እውነታው ግን ሰዶምና ጎሞራ ላይ ተወርዶ ሲታይ እንኳን 10 ጻድቅ ይቀርና 5ም አላለፉም ጻድቃኑ። ያሉት ሎጥ ሚስቱ እና 2 ሴት ልጆቹ ብቻ ናቸው። ስለዚህ እግዚአብሔር አምላክ ሰዶምና ጎሞራ ሊምር የሚችልበት ምክንያት ፈልጎ ነበረ። ሊምር የሚችልበትን ምክንያት ግን አላገኘም። ስለዚህ ሎጥን ሚስቱን እና 2 ሴት ልጆቹን ከምትጠፋዋ ከተማ እንዲወጡ አደረገ። ከተማዋን አጠፋት። ልብ ብላችሁ ስሙ ክርስቲያኖች። አብርሃም ከውጭ ሆኖ ሲለምን፣ አብርሃም ከውጭ ሆኖ ማራቸው ብሎ ሲጠይቅ እግዚአብሔር አምላክ ለምን ስለ ሎጥ ብሎ አልማራቸውም ብላችሁ መጠየቅ ትችላላችሁ። የሎጥ እና የልጆቹ ቁጥር በጽድቅ ደረጃ አነስተኛ ስለሆኑ ብቻ አይደለም ህዝቡ ያልተማሩ። እግዚአብሔር አምላክ ልትጠፋ ያለችን ከተማ ልትጠፋ ያለችን ነፍስ በ2 መንገድ ነው የሚያስተምራት። በስንት መንገድ? በ2 መንገድ። አንደኛው ውስጥ ባለ ሰው ያስተምራታል። የሶዶምና የጎሞራ ጥፋት ከመጥፋቱ አብርሃምም መጥቶ እግዚአብሔር ፊት ማራቸው ብሎ ከመለመኑ በፊት ሎጥን አይተው መማር ይችሉ ነበር። የሶዶምና የጎሞራ ህዝብ ሩቅ ሳይሄዱ ማለት ነው። እግዚአብሔር እንዲያስተምረን ክርስቲያኖች ሩቅ መንገድ አንሂድ። ዙሪያችን ላይ ያሉ ሰዎች በክፉም ይሁኑ በደጉ ማስተማሪያዎች ናቸው። ሎጥን አይተው መማር ይችሉ ነበር። የሰዶምና የጎሞራ ህዝብ ግን ሎጥን አይተው ከመማር ይልቅ እንዲያውም ሎጥ በእነሱ ኃጢአት ተባባሪ እንዲሆን ይፈልጉ ነበር። እንዲያውም ሎጥ በእነሱ ኃጢአት አብሮ እንዲገባ ይፈልጉ ነበር። ስለዚህ እግዚአብሔር አምላክ በሎጥ አልማር ያለውን ህዝብ በሎጥ ምክንያት መልካም የሆነ ስራን አይቶ አልመለስ ያለውን ህዝብ ያለው ብቸኛ መንገድ የነበረው ሎጥ እንዳይጠፋ እሱን አጥፍቶ ሌላውን ግን ስላጠፋው ጥፋት መቅሰፍ ነበር። እግዚአብሔር አምላክ ሁላችንም ከመቀሰፍ ይሰውረን። የነነዌም ታሪክ ተመሳሳይ ነው። እግዚአብሔር አምላክ ዮናስ የሚባል የአማቴ ልጅ አንድ ነቢይ መረጠ።
ሄደ ወደ ነነዌ ሰዎች ሄደ ከተማይቱ ትገለበጣለች ብለህ ስበክ አለ። ልዩነቱ ምንድነው? ሰዶምና ጎሞራ ውስጥ መምህራቸው ሎጥ ነበረ። ነነዌ ውስጥ ግን የሚያስተምራቸው ዮናስ አልነበረም፣ ከውጭ የመጣ መምህር ነው። ስለዚህ እግዚአብሔር ውስጥ ሆኖ ለማስተማር ሲፈልግ ዙሪያው ላይ ያለውን ሰው አይቶ ሰው መማር ካቃተው ከውጭ ሰው ነው የሚያመጣው፣ ከውጭ አስተማሪ ያመጣል። ለነነዌ ሰዎች ምህረት የሚሆናቸውን ነገር ምክንያት ሊሆናቸው የሚችላቸውን ነገር አላሳጣቸውም። አንዳንድ ሰው እግዚአብሔር አምላክ እርምጃ ሲወስድ መጽሐፍ ቅዱስ ላይ ስናነብ እንዲያደረገ ሲባል እንዲሁ ዝም ብሎ እርምጃ የሚወስድ ይመስለዋል። ደስ ስላሰኘው ወይንም ደግሞ ስለፈለገ አንድን ሰው ከመኖር ወደ አለመኖር ህይወት ከሰጠው በኋላ ወደ መቅሰፍ ደረጃ በአንድ የሚደርስ ይመስለዋል። እግዚአብሔር አምላክ ሁላችንንም በነገራችን ላይ ከመቅጣቱ በፊት መጀመሪያ ትዕግስቱን የሚያሳይ መጀመሪያ ምህረቱን የሚያሳይ ቅድም እንዳልኳችሁ ነው። ሰው በፍቅሩና በምህረቱ ካልተማረከ መቅሰፍት ሊመልሰው አይችልም። ስለዚህ ነነዌ ሰዎችንም አላቸው እየሰሩ ባለበት ኃጢአት ልክ ቆይተው ቢማሩ ደስ ይል ነበረ። ግን በኃጢአት ላይ ኃጢአት በክፋት ላይ ክፋት አበዙ። ለዛ ነው መጽሐፍ ቅዱስ ላይ ነነዌ የምትታወቀው በኃጢአት ስራዎቿ ነው። አንደኛ ጣዖት ታመልካለች፣ ሁለተኛ ለእግዚአብሔር አትታዘዝም። ስለዚህ ዮናስ ሂድና ስበክ፣ ሂድና አስተምር ተብሎ ተመረጠ። እየሰማችሁ ነው? ሂድና ስበክ፣ ሂድና አስተምር ተብሎ ተመረጠ። ዮናስ ግን አልሄድም አሻፈረኝ ብሎ ተናገረ። ዮናስ ያልሄደባቸው ምክንያቶች ከብዙዎቹ በዋነኝነት የሚጠቀሱት ሁለት ናቸው። አንደኛው ዮናስ ሄዶ አልሰብክም አላስተምርም ያለው ወረድ ብላችሁ ስታነቡት ዮናስ ራሱ የሚናገረው ነገር አለ። ሄጄ አስተምር ያልከኝን ህዝብ ትጠፋላችሁ ብዬ በተናገርኩበት አፍ አንተ እንደምትመራቸው ይታወቃል። ስለዚህ እኔ ሄጄ ውሸታም ሐሰተኛ ነው መባል አልፈልግም አለ። በጣም ብዙ ሰው ዮናስ እንዲህ ብሎ መናገሩ የራሱን ክብር ለማስጠበቅ ብቻ ይመስለዋል። በፍጹም ግን አይደለም። በነገራችን ላይ በኦሪቱ መሰረት አንድ ሰው እውነተኛ ነብይነቱ የሚረጋገጠው የተናገረው ነገር ሲፈጸም ነው። እየሰማችሁ ነው? ዮናስ የተናገርኩት ነገር ሳይፈጸም ቢቀር ሐሰተኛ አባላለሁ ያለው ስለ ራሱ ብቻ ለማሰብ አይደለም ይላሉ። እሱ የላከው እግዚአብሔር ዮናስ ካለፈ በኋላ ሌሎች ነቢያትን መላኩ አይቀርም። ስለዚህ ዮናስ ተናግሮት ያልተፈጸመ የሆነ ነገር ካለ ሌሎች ነቢያት ተነስተው በሚያስተምሩበት ጊዜ ላይ አይ ይሄማ ዮናስን የላከው የእግዚአብሔር ነቢያት ናቸው፣ ዮናስ ተናግሮ እንዳልተፈጸመ እነሱም ተናግረው ላይሆን ይችላል ብለው እንዳይዘናጉ ስለ ሌሎች ነቢያት ተጨንቆ። አብዛኞቻችን ግን ይሄንን የዮናስን ምልከታውን አናይለትም። ብቻ እሱ ራሱ ሰልፍ ሴንተርድ እንደሆነ ለራሱ ብቻ እንደተጨነቀ ነው የምናስበው። ለሌሎችም ነቢያት አስበው ነው። ዮናስ ሁለተኛው አልሄድበትም ያለበት ምክንያት ደግሞ ስለ ነነዌ ሰዎች ኃጢአት ነው። የእስራኤላውያንንና የእግዚአብሔርን ግንኙነት መጽሐፍ ቅዱስ የሚያነብሰው መቼም አይጠፋው። አንዳንዴ በጣም ጥሩ ነው፣ አንዳንዴ በጣም መጥፎ ነው። አንዳንዴ ሲታዘዙት ነው፣ አንዳንዴ ሲያስመርሩት ነው። አንዳንዴ ሲያመልኩት ነው፣ ሌላ ጊዜ ላይ ደግሞ ጥጃ ሰርተው ሲሰግዱ ነው። ስለዚህ የእነሱና የእግዚአብሔር ግንኙነት ከፍታና ዝቅታ ያለበት ነው። ልክ እንደኛ ማለት ነው። ሁላችንም ከእግዚአብሔር ጋር በነገራችን ላይ በጣም ጥሩ የሆነ ግንኙነት አለን። አንዳንዴ የምንበራታበት ጊዜ ሊኖር ይችላል። ሌላ ጊዜ ላይ ሰንፈን ደግሞ ምንም የማንሰራበት ጊዜ ይመጣል። እስራኤላውያን ግን ነነዌን ስበክ ተብሎ የተላከበት ጊዜ ላይ በጣም ጥሩ ግንኙነት ነበራቸው ከእግዚአብሔር ጋር እና ዮናስ አልሄድም ያለበት ሁለተኛው ምክንያት እስራኤላውያን ላይ ነው ትንቢት የተናገርከው። እወርዳለሁ፣ እወለዳለሁ፣ አድናችኋለሁ፣ እቤዣችኋለሁ ብለህ የተናገርከው ትንቢት ለእስራኤል ነው እንጂ ለነነዌ አይደለም ማለት እየሰማችሁ ነው። ስለዚህ አሁን አንተ የማትወለድበትን መርጠህ ትንቢት ተናግረህ እመጣበታለሁ ያላልከው ሰው ጠፋ አልጠፋ ምን አገደደህ ብሎ ነው። እግዚአብሔር በነገራችን ላይ እንደሰው አይደለም። የሆነ ሰው ስለጠቀመው የሆነ ሰው አብሮት ስላለ የሆነ ሰው ነገሮቹን ስለሚያቀልለት አብሮት የሚሆን የማይጠቅሙትን ለሱ ዓላማ ደግሞ አብረው የማይኖሩትን ሰዎች ደግሞ የራሳቸው ጉዳይ አይደለም። ለዛ ነው ቅዱስ ጳውሎስ በመልእክታቱ ዘንድ ሲናገር መዳንን እንዲወርሱ እግዚአብሔር ጥቂትን ሳይሆን ሁሉንም ነው የጠራቸው። እስኪ ሁሉንም በሉ። ሁሉንም ነው የጠራው። ዮናስ ያሳሰበው ህዝቡ ከእግዚአብሔር ጋር እርቅ ከፈጸመ ሌላው ጠፋ ኖረ ምን አገባኝ ይላል። በነገራችን ላይ ይሄ የዮናስ ጾር አብዛኞቻችን ጋር አለ። አብዛኞቻችን እኛ የምንኖረውን መንፈሳዊ ህይወት እስካልተጓጎለ ድረስ
እኛ የምንኖረው ጥሩ የሆነ ህይወት እስካልተጎረባበጠ ድረስ የሌላው ሰው መጎራበጥ አለመጎራበጥ ጉዳያችን አይደለም። ሩቅ አንሂድ። አሁንም በምሳሌ ላስረዳችሁ። መቼም ሁላችሁም በህይወታችሁ እስካሁን በኖራችሁበት ቅዳሴ ያስቀድሳችኋል አይደል? እሺ ጥሩ። እስኪ ቅዳሴ ያስቀደሳችሁ ሰዎች እጃችሁን አውጡ። በህይወታችሁ በሙሉ እንዴ ለቤተ ክርስቲያን አዲስ ናችሁ እንዴ? ያስቀደሳችሁ ሰዎች አንድ እጃችሁን አውጡ። በጣም ጥሩ። እሺ አሁን ሁላችሁም አስቀደስን ያላችሁ ሰዎች ያስቀደስን ማለት ነው። በጣም ጥሩ የሆኑ አስቀዳሾች አሉ፣ በየቀኑ የሚያስቀድሱ ኪዳን የሚያደርሱ። እስኪ እውነት እንነጋገር ከተባለ እኛ አብረውን ሲያስቀድሱ የነበሩትን ሰዎች እስከ ስንት ጊዜ ነበረ ጠፍተው ስንፈልጋቸው የነበሩት? ምናልባት 3 ቀን 4 ቀን ሊሆን ይችላል። ምን ሆኖ ነው የጠፋው ምናምን ብለን ከሳምንት በኋላ ሲገርፈው ይመጣል እያልን ነው የምንሄደው። አንዳንዶቻችን ደግሞ አብረውን ብዙ ርቀት የተጓዙትን አገልጋዮች፣ አብረውት ብዙ ርቀት የሄዱትን ክርስቲያኖች ከጎናችን ከእግዚአብሔር ቤት ስናጣቸው እኛ እስካልታጣን ድረስ ያ ሰው ገባ ወጣ ጉዳያችንም አይደለም። በጣም የዮናስ ጾር ያለብን ሰዎች ነን እኛ። ለነፍሳት በአፋችን ካልሆነ በልባችን የማይገደን ማለት ነው። ስለዚህ እግዚአብሔር አምላክን ዮናስ አልታዘዘውም ብሎ የተናገረው አንተ የምትፈልገው ነገር ደና ከሆነ እነዚህ ሰዎች ገቡ አልገቡ ታረቁ አልታረቁ ምን ያስፈልጉሃል ብሎ ነው። ስለዚህ ዮናስ አይ እንደዚህ በጣም ብዙ እየተደጋገመ እየመጣ የሚጠይቀኝ ሂድ አትሂድ እያለ የሚዘበዝበኝ ፊት ለፊቱ ተቀምጬ ባገኘው ነው አለ። እኔም ፊት ለፊቱ ብሆን እሱም ከፊቴ ቢሆን ነው እንጂ ራቅ ብል ብሸሽ ባልገኝ በጣም ጥሩ ይሆናል አለ። አንዳንድ ሰው ቤተ ክርስቲያን ውስጥ የሚገባበት ምክንያት ምን መሰላችሁ? ውጭ ላይ በጣም በዓለም ይሰቃያል። በዓለም በጣም ብዙ መከራዎችን ያያል። ዓለም እንደጠበቃት እንዳልሆነች በክፉም ሆነ በደጉ ይማራል መከራው ሲበዛበት። እና መቼም የመጨረሻ መጠለያችን ወይ ቆመን መጣን ወይ ሰው ተሸክሞ በሬሳም ማስገባን ቤተ ክርስቲያን ናትና ተሸክመው ሳያመጡት ቶሎ የሚመጣ ሰው አለ። ቤተ ክርስቲያን ውስጥ ይገባል። ከገባ በኋላ መኖር ይጀምራል። ጥቂት እየኖረ ሲመጣ ውጭ የጠበቀውን መከራ የሚመስል እንዲያውም የባሰ መከራ እዛው ቤተ ክርስቲያን ውስጥ ይመጣበታል። እዛው ያስጨንቀዋል። እና አንዳንድ ሰው ውጭ የጠላውን መከራ ቤተ ክርስቲያን ውስጥ በተለያየ መንገድ ሲፈተን ሲያይ የጠላውትን መከራ ሸሽቼ ሰላም አገኛለሁ ብዬ እግዚአብሔር ቤት ስመጣ ሌላ ጭራሽ መከራ ደግሞ መጣብኝ፣ ሌላ ጭራሽ ፈተና መጣብኝ። ስለዚህ ፊት ለፊቱ እንደዚህ ተቀምጬ ቢያገኘኝ እኮ ነው ሰላሜን የሚበጠበጠው፣ አለመረጋጋት የሚመጣብኝ፣ ስጸልይ ጥሩም አልሆነው፣ እየጾምኩ እያስቀደስኩኝ የማልለወጠው። ስለዚህ ፊት ለፊቱ ቆሜ ደና ካልሆንኩኝ እስኪ ርቄ ልሞክረው ይላል። ብዙ ሰው ቤተ ክርስቲያን ውስጥ ገብቶ የወጣው በዚህ ነው። መናፍቃን ስላስወጡት በተሳሳተ ትምህርት ስለኮበለለ ብቻ አይደለም። ውጭ የገመተውን እግዚአብሔር ቤተ ክርስቲያን ውስጥ ገብቶ ሲያጣው። እግዚአብሔር በነገራችን ላይ ቤተ ክርስቲያን ውስጥ ስለገባን ሁሉ ነገራችንን ደስታ በደስታ አድርጎ ሰላማዊ አድርጎ ምንም የመፈተንና የመከራ ህይወትን ሳናይ ደስ ብሎን እንድንኖር ያደረገ አምላክ አይደለም። ልዩነቱ ምን መሰላችሁ? ውጭ ስንፈተን ብቻችንን ነው ያንን ፈተና የምንጋፈጥ። ቤተ ክርስቲያን ውስጥ ግን ስንፈተን የምንፈተንበትን የምንድንበትን ክርስቶስን የምንመስልበትን መስቀል ግን አብሮ ከነ መስቀላችን ከሚሸከመው ከእግዚአብሔር ጋር። ብዙ ሰው መከራ መስቀሉ ስለከበደው አይደለ ቤተ ክርስቲያንን ትቶ ሄደው። አትፍሩ ክርስቲያኖች፣ እንኳን መከራ መስቀሉን እግዚአብሔር እናንተን እንድትችሉ ማሸከም ይቀርና እናንተን ከነ መስቀላችሁ መሸከም ይችላል እግዚአብሔር። ከከበዳችሁ ነገር ጋር እናንተን አብሮ መያዝ ይችላል። ብዙዎቻችን ተስፋ ስለቆረጥን የማይሆን መስሎ ስለታየን ዮናስም ይሄን ያረጋል። ፊት ለፊቱ ብቆም ነው እንደዚህ የተዘበዘብኩት አለ። ሰማይና ምድር ላይ ሲያናገረው የነበረውን እግዚአብሔር ባህር ላይ ብሄድ አላገኘውም አለ። አዋቂ ሰው አይሳሳት። እውነቴን እንምላችሁ የተማረ ሰው አይሳሳት። የሞኝ ስህተት ነው የሚሳሳት። ዮናስን የሚያክል የእግዚአብሔር ነብይ ሰማይና መሬት ላይ ያናገረውን እግዚአብሔር ባህር ላይ ብሄድ አላገኘውም ብሎ ማሰብ ምን የሚሉት ነገር ነው? አዋቂ ሰው ሲሳሳት በነገራችን ላይ በጣም ክፉ ነው። የተማረ ሰው ሲሳሳት በጣም ክፉ ነው። ምክንያቱም ስህተቱ ከሱ የማይጠበቅ አይነት ስህተት ነው። አሁን የዮናስን ስህተት ስትመለከቱት ባህር ላይ ሄጄ ኮብልያ አመልጣለሁ ማለት ባህሩንስ የፈጠረው ማን ሆኖ ነው? ሰማይና ምድሩን እንደፈጠረው እግዚአብሔር አይደለም እንዴ? ፊት ለፊቱ ቆሜ ቢያገኘኝ ነው እንደዚህ ያደረገኝ ብለው ከፊቱ የት ልሸሽ ነው? ከፊቱ የት ልንሸሽ ነው? አሁን እስኛ ቤተ ክርስቲያን ስላልመጣን በቃ እግዚአብሔር ያለንበት ቦታ የሌለን ይመስለናል።
የሌለበት ቦታ የለም ክርስቲያኖች። ጨለማ ነው ብለን መብራት አጥፍተን የምንሰራበት የኃጢአት ቦታ ላይ እግዚአብሔር አለ። እሱ ነው ብርሃኑ። ያ ብርሃን ግን እንዳጠፋ ነው ብርሃን እንዳይመስላችሁ። ያጠፋ ነው ብርሃን ኃጢአቱን ስንሰራ ሰው እንዳያየን ነው። ኃጢአቱን በምንሰራበት ጨለማ ውስጥ ያለው የክርስቶስ ብርሃን ግን ጽድቅ መስራት እንድንችል ተስፋ የሚሰጥ የንስሐ ብርሃን። እንደዚህ አይነት አምላክ ነው። ዮናስ ግን አላወቀም። የዋህ ነው፣ ቅን ነው፣ ስህተቱም ጭምር ደግሞ የሚያስወቅስ ነው። ባህር ላይ ተሳፈረ። የተሳፈረበት መርከብ ላይ አምብሮስ የሚባል ሊቅ ሲናገር ምን ይላል? ዮናስ ታዞበት ሂድ የተባለበት ቦታ ነነዌ ነው። የት ነው አልኳችሁ? መልሱ እንጂ። እሱ ደግሞ የሸሸው ወደ ተርሴስ ነው። ዮናስ ከነበረባት ቦታ ወደ ነነዌ 200 ኪሎ ሜትር ነው። ዮናስ አይ ወደ ነነዌ አልሄድም ወደ ተርሴስ ነው የሚሄደው ብሎ የወሰነው ቦታ ደግሞ ከነበረበት ቦታ 2000 ኪሎ ሜትር ነው። ስንት ሺህ ኪሎ ሜትር ነው የሚቀለው? 200 መሄድ ነው 2000 መሄድ ነው። የዮናስ ወደ ተርሴስን መሄድ አምብሮስ የሚባል ሊቅ ምን ይላል? የዮናስ መኮብለል የአቅጣጫ መቀየር ጉዳይ ብቻ አይደለም፣ ከእግዚአብሔር ድምፅ በላይ የኔን ድምፅ ሰማለሁ የማለት አመጽ ነው ይላል። አብዛኛው ሰው ራሱን መስማት ጥልቅ ጥበብ ይመስለው። ራሱን መስማት ስተት አልበኝነት የሌለው ውሳኔውና ወይም ደግሞ ችግሩን ቢመጣ እጋፈጠዋለሁ የሚለው የሚመርጠው መንገድ ነው። ክርስቲያን ግን ራሱን ሰምቶ ከሚተማመነው በላይ እግዚአብሔርን ሰምቶ የሚተማመነው ነው መብለጥ ያለበት። ራሳችንንስ የምንሰማው በቅጡ ምን ያክል ራሳችንን አውቀ ነው? ምን ያክል በራሳችን ተማምነን? ምንም የምንተማመንበት ነገር ሊኖረን አይችልም ከእግዚአብሔር በላይ። ዮናስ ያደረገው ሽሽት ግን ከእግዚአብሔር ድምፅ በላይ የራሱን ድምፅ ነበር መስማት የፈለገው። ይሄ የዮናስ ችግር አሁንም እኛ ጋር አለ። አብዛኞቻችን ለእግዚአብሔር ያልተመቸ ነው ራሳችንን ከእግዚአብሔር በላይ ስለምንሰማው። የእግዚአብሔር ድምፅ ብዙ ጊዜ ላይ አይመችም። በነገራችን ላይ ለሰውነት እኛ ለምንኖረው ኑሮ አይመችም ይመስለናል። ለምሳሌ የእግዚአብሔር ድምፅ ተብለው መጽሐፍ ቅዱስ ላይ የሚነገሩት ሕግጋቶቹና ትእዛዛቶቹ ናቸው። አብዛኞቻችን የምናውቀው መቼም 10ቱን ትእዛዛት ነው። ኦሪት ዘጸአት ምዕራፍ 20 ላይ ያለው አትግደል፣ አትስረቅ፣ አታመንዝር የሚሉት ከነዛ መካከል ነው። የእግዚአብሔር ድምፅ አትግደል የሚለው ነው። ሰው ሰውን ሲገል ግን የራሱ ድምፅ ግደል። ልክ እንደ ዮናስ ሽሽት ብታስቡት ከእግዚአብሔር ድምፅ አትግደል ከሚለውና ከራሳችን ድምፅ ግደል ከሚለው የትኛውን የሚቀል? የትኛውን የሚቀለው? ከመግደልና ካለ መግደል የትኛውን የሚቀል? መልሱ እንጂ ታው ልባችሁን ተናገሩ። መግደል ነው እንጂ ቀላሉ። ስናወራም እንደዛ ይል እንደምንለው ቀላል እኮ ነው። ማጅራቱን ማለት ነው የምንለው አይደል እንዴ? እንጂ ማጅራቱን ማለት ቀላል ነው እንዳልንበት ቅጽበት ኧረ ተው የሰው ነፍስ ነው እንላለን እንዴ? ከመስረቅና ካለ መስረቅ የትኛው ነው ቀላሉ? እውነታው መስረቅ ነው። ምክንያቱም መስረቅ ቀላል ነው ለኛ። ምክንያቱም ጭንቅላታችን ያልገባበት የባንክ ቤት ቋት አለ እንዴ? ሰውነታችን ከልክሎት ነው እንጂ እኮ በባንክ ቤት ሲያልፍ ድሃ የሆነ ሰው በሙሉ እያየ ይሄን ነው ገብቶ እዚህ ብር እንትኑን አውጥቶ ሰርቶታል እኮ እዚህ ውስጥ እንደው አልገባ ብሎ ሰውነቱ መሳሪያ ስለከለከለው ነው እንጂ አለመስረቅ ነበረ ቀላሉ። ግን ያንተ ያልሆነውን በህሊናህም በእጅህም አታንሳው ማለት ስለሆነ የእግዚአብሔርን ድምፅ መስማት ለአብዛኞቻችን በጣም ከባድ ነገር ነው። አንደኛ የማይመቸንም ይመስለናል ብንሰማው። ይሄ ለኑሮ ጥሩ አይደለም፣ ፍሌክሲብል አያደርግም፣ ይሄ ነፃነትን አይሰጥም ይላል። እውነታው ግን ከእግዚአብሔር ድምፅ በላይ ነፃነት የሚሰጥ ነገር የለም። እውነታው ግን ከራሳችን ድምፅ በላይ የእግዚአብሔር ድምፅ በጣም አድርጎ እረፍትን ይሰጥ ነበር። ሁላችንም ድምፁን ለመስማት እግዚአብሔር ይፍቀድልን። ያስፈልገናል። እውነቴን ነው የምላችሁ ክርስቲያኖች፣ እውነት የሚያስፈልግን የእግዚአብሔርን ድምፅ መስማት ነው። ዮናስ ግን ከእግዚአብሔር ድምፅ የነነዌ ጥሪ ይልቅ የራሱን ድምፅ የተርሴስን ድምፅ በጣም አድርጎ መረጠ። ከዛ በኋላ ተሳፍሮ መርከብ ላይ ገባ። አምብሮስ አሁንም ይቀጥላል። ምን ይላል? ዮናስ ተሳፍሮ የገባበት መርከብ ላይ ተሳፋሪዎቹ ሐሳብ ቀይረው እንኳን ወደ መጣንበት እንመለስ እንዳይሉ ሙሉ ሂሳባቸውን የዘጋው ዮናስ ነው። የሁሉንም ተሳፋሪ ማለት ነው። የሁሉንም ተሳፋሪ አንድ ሰው ከራሱ ኪስ አውጥቶ ከፍሎ የተሳፈረ የለም። ሁሉንም ሂሳባቸውን አዘግቶ ሁሉንም ወጫቸውን ሸፍኖ ወደ ተርሴስ ወሰዳቸው። አንድ በገንዘቡ ሊገዛው ያልቻለው ቢኖር እግዚአብሔር ነው። አንዳንድ ሰው ባለው ነገር ላይ ከእግዚአብሔር በላይ መሆን የሚፈልግ ሰው አለ። ያለው ነገር ከእግዚአብሔር የሚበልጥበት አይደለም።
ባለው ነገር የሚጠበቅበትን ነገር ማድረግ የሚቀርለት የሚመስለው ሰው አለ። ለምሳሌ አንድ ባለጸጋ እሱ ራሱ የሚጠበቅበትን መንፈሳዊ ሕይወት ከመኖር ይልቅ ገንዘቡ እንዲኖርለት ይመርጣል። ለእግዚአብሔር ግን እውነት ለመናገር ገንዘብ ምኑ? አሁን እዚህ ውስጥ ያለን ሰዎች በሙሉ 500 ብር አዋተን እዚህ ጋር ቆልለን ሚሊዮን ቢኖረን ሚሊዮን ብር ቆልለን እዚህ ጋር አስቀምጠን ይሄው እግዚአብሔር ብንለው ወይኔ ጉዴ አይቼው ማላቀው ገንዘብ የሚል ይመስላችኋል? ለሱ እንኳን እኛ ያመጣንለት ቅጠል ወረቀት ይቅርና እኮ ቆፍረን ያወጣነውን ወርቅ የፈጠረው ማለት እግዚአብሔር እኮ ነው። ለሱ ገንዘብ ምኑም አይደለም። ለምን እንደሆነ ታውቃላችሁ? ገንዘብ አንደኛ ነፃ ፈቃድ የለውም። ባለ እጁ ወይንም ደግሞ ሰውየው እንዳዘዘው ነው የሚታዘዘው። ገንዘባችሁን ከፈለጋችሁ ሙዳይ ምጽዋትም መስጠት፣ ካልሆነም ደግሞ ለእኔ ቢጤም መስጠት፣ ካልሆነም ደግሞ ክፉ ነገርም ለማድረግ ታዙታላችሁ። አንድ ገንዘብ ግን ሙዳይ ምጽዋት ልትከቱት አይ ለብጨፍርበት ይሻላል ቢል ገንዘቡ አይ እኔ ለጭፈራ ከመሆን ሙዳይ ምጽዋት ይሻለኛል ብሎ አውጥቶ የሚናገር ገንዘብ የለም። ገንዘቡ ሆኖ እናንተ በኪሳችሁ እንዳለው ገንዘብ አልታዘዘው ያለው የራሳችን ሰውነት ነው። የኛ ሰውነት ግን እግዚአብሔርን ያስጨንቀዋል። ነፃ ፈቃድ ስለሰጠን ማለት ነው። በጣም አድርገን የፈተነው በነገራችን ላይ እግዚአብሔርን በዚህ ነው። ክርስቲያኖች ዕቃ ምንም ነገር ፈቃድ የለው። አዛዡ ያረገውን ነገር በሙሉ ነው የሚያደርገው። ክርስትና ሕይወት እንደዚህ ነው። ለክርስቶስ ዕቃ መሆን ነው ክርስቲያን መሆን። ቅዱስ ጳውሎስ ታስታውስታላችሁ፣ የደማስቆ ብርሃን ላይ ክርስቶስ ባሸነፈው ጊዜ ላይ ስለ እርሱ ሲናገር ስለ ቅዱስ ጳውሎስ ጌታ እንዲህ ነው ያለው፣ እኔ ምርጥ ዕቃዬ አደርገዋለሁ ነው ያለው። እስኪ እኔ በሉ እንጂ ሁላችሁ ምርጥ ዕቃዬ አደርገዋለሁ። እቤታችሁ ያለው ዕቃ ለምሳሌ ማንቆርቆሪያ የሚያደርገውና የሚታዘዘው የራሱን ፈቃድ ነው ወይስ የእናንተን ፈቃድ ነው? ከፈለጋችሁ ሻይ አፍሉበት፣ ቡናም አፍሉበት፣ ፌጦም አፍልታችሁ ጠጡበት፣ መብታችሁ ነው እናንተ። ዕቃው ዛሬ ሻይ ተፈልቶብኛል ቡና ብዙም አልጣመኝም አይልም። ዕቃ የሚያዘውን ሰው ፈቃድ እንደሚፈጽመው ሁሉ ጳውሎስን ክርስቶስ ዕቃዬ ነው አለው ማለት እኔ ከዚህ በኋላ የማዘውን ነገር በሙሉ ድምፄን ይሰማኛል ማለት ነው። ገንዘቤ ነው እንደፈለኩኝ አደርገዋለሁ ማለት ነው። የክርስቶስ ገንዘብ ሆነን አልታዘዝ ያለው እኛው ነው። ስለዚህ በገንዘቡ ሌላውን ገዛ፣ እግዚአብሔርን ግን መግዛት አልቻለም። በገንዘቡ ሌላው እንዲታዘዝ አደረገ ዮናስ። እግዚአብሔርን ብቻ ሳይሆን ግን ዮናስ የነበረባትን መርከብ የተነሳበትን ባህርና ነፋስ ግን ዮናስ ሊገዛ አልቻለም። እግዚአብሔር የሚገርም አምላክ ነው። ዮናስ ባይሰማው፣ ዮናስ ባያዳምጠው፣ ዮናስ ባይታዘዘው አምላካችን ልዑል እግዚአብሔር ባህርና ነፋስ እንዲታዘዘው አደረገው። ባህሩ ተነሳ፣ ነፋሱ ነፈሰ። ዮናስ አሁንም ተኝቷል። ምንም የሚመስለው ነገር የለም። ዮናሳውያን የሆንን ሰዎች አለን። መርከብ የተባለች ቤተ ክርስቲያን ሀገር ነፋስ ሲነፍስባት፣ ውርጅብኝ ሲወርድባት እኛ ጋር ውሃው መጥቶ እግራችንን እስካልነካው ድረስ ምንም የማይመስልን ሰዎች፣ የነነዌ ጾም ክርስቲያኖች ሲገባ በነነዌ አስበነው ከወጣ በኋላ የምንረሳው ጾም አይደለም። ሁሌም እንደ ነነዌ ሰዎች ነው መሆን ያለብን። ሁሌም እንደ ነነዌ ሰዎች ነው መኖር መቻል ያለብን። ሞከሩ፣ አልሆነላቸው አለ። እንዳልኳቸው ወደ ትምህርታችን ርዕስ መጡ። ሄደው ቢፈልጉ ባህሩ ላይ የተጫነውን ሸክም በሙሉ እያራገፉ ወደ ባህሩ ቢጥሉ ባህሩ ምንም ሊቀል አልቻለም። መርከቢቷም ሰላሟን ልታገኝ አልቻለችም። ዮናስን ቀስቅሰውት አረ ይሄ ነገር ልንጠፋ ነው፣ እኛ ወደ አማልክቶቻችን ጮኸናል፣ አንተ ወደ እግዚአብሔር ጮሃል። ዮናስ አስመሳይ አይደለም። አስመሳይ ከመሆን እግዚአብሔር ይሰውራችሁ። እውነት በጣም ክፉ ነገር ነው ማስመሰል። ዮናስ አሁን ለምሳሌ እዛ ፊት እነሱ ሰዎቹ ቆመው እኛ ልንጠፋ ነው፣ ወደ አማልክቶቻችን ጮኸናል፣ አንተም ወደ እግዚአብሔር ጩህ ሲሉት እና እኔ ምን አቅላችኋለሁ እናንተ ስለምታመልኩት ጣዖት አምልኮ የመጣ መቅሰፍትስ ቢሆን ነው ማለት እኮ ይችል ነበር። ዮናስ ሌላው ስላጠፋው ጥፋት የመጣ መቅሰፍት ነው ከማለት ይልቅ ግን እኔ ነኝ ያጠፋሁታል። እስኪ እኔ ነኝ በሉ። ቤተ ክርስቲያን ላይ ችግር ያመጣው ማን? እኛ ነን አትበሉ፣ እኔ ነኝ በሉ። ስለሌላው በምን አወቃችሁ? ቤተ ክርስቲያን ላይ ችግር ያመጣው ማን? እኔ ነኝ። ሁላችንም እኔ ስንል እኮ ወደ እኛ መምጣቱ አይቀርም። እኛ ግን ቸኩለን እኔ ከማለት ይልቅ ማን ወደ ማለት ነው የምናዘነብለው። እኛ እንላለን። ከኛ በፊት እኔ ይቀድማል። እኔ ነኝ ያጠፋሁት አለ ዮናስ። ሰዎቹ ጨነቃቸው። ይሄ ክፉ ነገር በማን እንደመጣ እናውቅ ዘንድ እስኪ ኑ ዕጣ እንጣጣል አሉ። ዕጣው ሲጣል ዮናስ ላይ ወጣ። በእውነት ሁሌን የሚገርመኝ ይህን ጥቅስ ሳነበው አያድርገውና እግዚአብሔር የሁላችንም ስም ተጽፎ አንድ ጎድጓዳ ሳህን ላይ እስኪ በማን ጥፋት ይሄ ሁሉ ውርጅብኝ እንደመጣ ኑ ዕጣ እንጣጣል ብሎ የእናንተ ስም ቢወጣ ምን እንደሚሰማችሁ?
በደንብ ስላልጸለይን እንመልሰውና ጥሩ ጸሎት አድርገን መልሰን እናውጣው ነው የምንለው እንጂ ልክ ነው እውነትም እኔ ጥፋተኛ ነኝ አንልም። በፍጹም አንልም። ይሄ ክፉ ነገር ስለእናንተና ምክንያት መጥቷል እንጂ ስለኔ ምክንያት መጣ አንልም። በጣም ነው የሚገርመው ኃጢአታችንን ላለማመን የምናሳየው ጥረት በጣም ነው የሚያሳዝን። ክርስቲያኖች በጣም አድርገን እናስተውልበት። ዮናስ ከእግዚአብሔር ጋር ልክ ሲታረቅና ኃጢአቱን ሲያምን የተሳፈረባት መርከብን አውጥተው እንዲጥሉት ነው የተደረገው። ልክ ሲጥሉት እግዚአብሔር አምላክ አሳ አንበሪ ነው አዘጋጅቶ እንዲያስቀምጠው ያደረገው። ዮናስ ከተሳፈረበት መርከብ በነገራችን ላይ አሳ አንበሪው አስተማማኝ የሆነ መንገድ ነው። ምክንያቱም አሳ አንበሪ ውሃን የሚፈራ ነገር አይደለም። ውሃ ውስጥ ነው የሚኖር። መርከብ ግን ውሃን ትሳቀቃለች ይገለብጠኛል ብላ ማለት ነው። እግዚአብሔርን መታዘዝ ስትጀምሩ ይገለብጠኛል ያላችሁትን ነገር ትቶ የማይገለብጣችሁን ነገር ውስጥ ያስገባችኋል። ለዮናስ የአሳ አንበሪ የተቀጣበት ቦታ አይደለም፣ እግዚአብሔርን የሚያየበት ቦታ ነው። ችግሮቻችን እግዚአብሔርን ያጣንባቸው ቦታዎች አይደሉም። መቀጣጫዎቻችን እግዚአብሔር ያሳየን የቁጣው የመቅሰፍቱ መዓት እኛን ሊያጠፋን የፈለገበት መንገድ አይደለም፣ እሱን የምንፈልግበት መንገድ። ዳንኤል ክርስቶስን ያየው የግበበ አናብስት የአናብስት ጉድጓድ ውስጥ ሆኖ ነው። ሰለስቱ ደቂቅ ቅዱስ ገብርኤልን ያዩት እሳት ውስጥ ሆነው እና ምን ሆነን ነው እኛ መቅሰፍት ውስጥ ሆነን እግዚአብሔርን ማየት የተሳነ? ስለማንጠብቀው እኮ ነው እዛ ውስጥ ይሆናል ብለን አይደለም። አሳ አንበሪ ሆድ ውስጥ ነው ዮናስ እግዚአብሔርን ያወቀው። ጸለየ፣ ማረኝ ብሎ ተናገረ። ዮናስን ከዛ በኋላ እግዚአብሔር አምላክ የሱ ምሳሌ ነው ያደረገው። ኃጢአታቸውን አምነው የሚመለሱ ክርስቲያኖች ክርስቶስን የመምሰል እድል ይሰጣቸዋል። ለዛ ነው ክርስቶስ የማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ እንዲህ አለ፣ ዮናስ በአሳ አንበሪ ሆድ ውስጥ 3 መዓልት 3 ሌሊት እንዳደረ ወልደ እጓለ እመሕያው የሰው ልጅም እንዲሁ በምድር ልብ ውስጥ 3 ቀን 3 ሌሊት ያድራል። ኃጢአታችንን ስናምን ክርስቶስን ለመመሰል እድል ይሰጣል። ዮናስ በነገራችን ላይ ብዙዎቻችን የምናስታውሰውና ክርስቶስን ይመስላል የምንለው አሳ አንበሪ ሆድ ውስጥ በመግባቱ ብቻ ነው። ግን እውነት የዮናስ ሕይወት የክርስቶስ ሕይወት ነጸብራቅ ነው። ዮናስ የተሳፈረባት መርከብ ውስጥ ሰላም ያገኘችው ዮናስ ባህሩ ላይ ሲጣል፣ እኛስ ሰላም ያገኘ ነው ክርስቶስ ለኛ ብሎ ሲሞት አይደል? ተመሳሳይ እኮ ነው። አያችሁት? ዮናስ ኃጢአቱን ማመን ሲጀምር ከዛ በኋላ ያለው ሕይወቱ በሙሉ ክርስቶስን የሚመስልበት ሆነ። ዮናስ ወጥቶ የነነዌ ሰዎችን ሲሰብክ ያላመኑ ነበሩ። ክርስቶስስ መድኃኒት ሆኖ የተላከው ላመኑት ለአይሁድ ብቻ ነበር እንዴ? ላላመኑት ለአሕዛብም ጭምር ነው፣ ለነነዌ ነው። ዮናስ የሰበከው ስብከት የነነዌ ሰዎችን አምነው እግዚአብሔርን እንዲያዩ አድርጓቸዋል። ክርስቶስ ያስተማረውም ትምህርት ያመኑትን ብቻ ሳይሆን ያላመኑት እንዲመጡ አድርጓቸዋል። ስለዚህ ክርስቲያኖች እባካችሁ ይሄ ክፉ ነገር በማን ምክንያት እንደመጣ ታውቁ ዘንድ ዕጣ እስኪጣል አትጠብቁ። እኔ ነኝ የማለትን ኃጢአትን የማመንን መንፈስ አምላካችን ልዑል እግዚአብሔር ለሁላችን ይስጠን። በቸርነቱ በምሕረቱ ደግሞ ዮናስን ወደ ነነዌ ሰዎች የላከ ክርስቶስ ዮናስን የሚመስል ነቢይ እስከሚልክልን አትጠብቁ። መጽሐፍ ምንድን ነው የሚለው? ከዮናስስ የሚበልጥ እዚህ አለ ይላል። እስኪ ከዮናስስ በሉ የሚበልጥ እዚህ አለ። ከዮናስ የሚበልጠው እዚህ ያለው ክርስቶስ ነው። ከዮናስ የሚበልጠው ያለው እዚህ ክርስቶስ ነው። ዮናስ ወደ ነነዌ ሰዎች ገብቶ ትገለበጣላችሁ ብሎ ሲናገር ከላይ እስከታች ያሉት ሰዎች በሙሉ ነው የጾሙት። ትዝ የሚላችሁ ከሆነ ሁሉም አንተ ጾም እኔ እንዲህ ላድርግ ያለ ሰው የለም። ሁሉም ጾሙ። ሁሉም ወደ እግዚአብሔር ፊታቸውን መለሱ፣ ወደ እግዚአብሔር ምሕረትን ለመኑ። እውነት ትንቢተ ዮናስ በጣም የሚገርም ነው። ዮናስ ጾመው ጸልየው የጠበቀው ያው እግዚአብሔር ተናግሯልና መቼም ማጥፋቱ አይቀርም ብሎ ተራራ ላይ ወጣና ቁጭ ብሎ የሰው ጥፋት ለማየት ሞከረ። አንዳንድ ሰው እንደዚህ አይነት አባዜ አለበት። ብዬህ ነበር የሚል ሰው ማለት ነው። እየሰማችሁ ነው? ብዬህ ነበር አይነት ጠባይ ያለው ሰው አለ። ተናግሮ ልክ ያ ነገር ሊሆን ሲል ወጣ ብሎ ያይና ልክ ሲቀጣ ብዬህ አልነበር ይላል። ዮናስ እንዲህ አይነት ጠባይ ነበረው። ወጥቶ ልክ ሲጠፉ የተረፈ ካለ ብያችሁ አልነበር ለማለት፣ ወጥቶ ለሌላ ሰው ይሄው ያልኩት ተፈጸመ ለማለት። ስለ ትምህርተ ትንቢት ያላት የቤተ ክርስቲያን አስተምሮ ግን ምን መሰላችሁ? ትንቢት ሁለት አይነት ነው ይባላል። አንደኛው ቋሚ ትንቢት አለ። ሁለተኛው ደግሞ ተለዋዋጭ ወይም ሊቀየር የሚችል ትንቢት አለ። ቋሚ ትንቢቶች የሚባሉ እኛ ንስሐ ገባን አልገባን፣ ተመለስን አልተመለስን የማይቀር ነገር ነው። ለምሳሌ አምላካችን ልዑል እግዚአብሔር ዳግም እንደሚመጣ እናምናለን። ዳግም ሲመጣ ደግሞ ሰማይና ምድር ምን ያደርጋቸዋል? ያሳልፋቸዋል። ለዛ ነው የዮሐንስ ራእይ ምዕራፍ 21 ላይ አምላካችን ሲናገር እንዲህ አለ፣ አዲስ ሰማይና አዲስ ምድር አየሁ አለ። እችኛው አልፋ። አንድ ሰው
ምድርና ሰማይ ታልፋለች ተብሎ ትንቢት እንደተነገረ ሰምቶ አይ ንስሐ ብንገባ እዚሁ እንኖራለን ሊል አይችልም። እንዲህ ካለ የጆሆባ ዊትነስ አማኝ ነው። የጆሆባ ዊትነስ አማኞች ወይም የይሖዋ ምስክሮች ገነት እቺ ምድር ናት ብለው ነው የሚያምኑት። እኛ ገነት እቺ ምድር ናት ብለን አናምን። ገነት እቺ ምድር ናት ብሎ የማያምን ሰው ይኑር እንጂ ምድሪቷ እንደ ገነት እንድትሆንለት የሚመኝ ሰው ግን ብዙ ነው ያለው። መከራ የሌለባት ሲዘራ የሚያጭድባት ሲኖር የሚቃረምባት ምንም ነገር ባይኖርባት ይመቸዋል። ይሄ ቋሚ ትንቢት ይባላል። ተለዋዋጭ የሆነ ትንቢት ደግሞ አለ። ለምሳሌ እግዚአብሔር አምላክ ለነነዌ ሰዎች ትገላበጣላችሁ ብሎ ሳይገለብጣቸው የቀረው እሱን ቃል አባይ የሚያስብለው ወይም ክብር ይግባውና ሐሰት ተናግሯል የሚያስብለው ነገር አይደለም። ምክንያቱም እግዚአብሔር እንደ አምባገነን መሪ የተናገሩት ከሚጠፋ የወለዱት ይጥፋ የሚል አምላክ አይደለም። የተናገረው ቢሻር ይቀላል የወለዳቸው ልጆቹ ከሚጠፉበት። እኛ እኮ ነን ራሳችንን በራሳችን ላይ እንድጠፋ ፈጥሮኛል፣ እንድማገር ነው የፈጠረኝ፣ እንድሰቃይ ነው የፈጠረኝ እያልን ያልተነገረልንን ነገር ለመኖር እንሞክራለን። የነነዌ ሰዎችን እግዚአብሔር አምላክ ገና ለገና ይጠፋሉ ብዬ ተናገር ያለውና መጥፋት አለባቸው አላለ። ዮናስ የጠበቀው እሱን ነው። ክርስቶስ ግን አላደረገው። ባይመለሱ ግን ምን አይነት መዓት እንደሚመጣባቸው ለማሳየት ብሎ የዛፎቹን ጫፍ እሳቱ በልቷቸው ተመለሰ። ዮናስ ተበሳጨ፣ ተናደደ። ዮናስ የተናደደው የተናገረው ስላልተፈጸመለት ነው። ይሆናል ያለው ነገር ሳይሆንለት ስለቀረ ማለት ነው። በመጨረሻም ዮናስ የነበረበት ቦታ ላይ ፀሐይ ስላጋለውና ስለመታው አንዲት የቅል ዛፍ ስር ሄዶ ተደበቀ። እፎይ አረፍኩኝ ገና ሲል የቅሉ ዛፍ ወዲያው ደረቀ። ተናደደ፣ ተበሳጨ። አንደኛ ያለው ነገር ሳይፈጸም ቀረ። ሁለተኛ ያረፈባት ቅል ደግሞ ጠፋች እና እግዚአብሔር ዮናስንም እንዲጠፋ ስላልፈለገ ተናገረው። እቺ ቅል በመጥፋቷ ለምን ትናደዳለህ? አልፈጠርካት፣ አላበቀልካት። አንተ ስላልፈጠርካት ቅል መጥፋት እንዲህ ከተንገበገብክ ግራና ቀኛቸውን ስለማይለዩ ሰዎች እኔ እንዴት አላዝናለሁ? አሁን እግዚአብሔር የሚያዝንን ለኛ የሚያሳዝን ነገር ኖሮን አይደለም። ግራና ቀኛችንን ያለየን ደንባሮች ስለሆንን ነው እንጂ ግራ የገባን ሰዎች ስለሆነ ሁሉም ነገር ቀጥተኛውን ከማድረግ ይልቅ መጥፎ የሆነውን መንገድ የምንመርጥ ያልተረዳን ያልተማረን ሰዎች ስለሆንን ህይወቱን መኖር የከበደን ሰዎች ስለሆንን ያዝንልን። ስለዚህ ታዲያ እውነት ክርስቲያኖች ግራ ገብቶን ተረድተን የምንወጣው የነነዌ ጾም ገብቶ ሲወጣ ነው እንዴ? እኛ አሁንም እኮ ጾሙ ገብቶ ከወጣ በኋላ ግራ የገባን ሰዎች ነው። አሁንም ገና ከእግዚአብሔር ጋር ለመታረቅ ሌላ ጾም እንፈልጋለን። አሁንም ከእግዚአብሔር ጋር ተስማምቶ ለመኖር ሌላ ምክንያት እንፈልጋለን። የምንኖርባት ቀን አልበቃ ብላ ማለት ነው። አትርሱ። አንድ ቀን አለመኖር አለ፣ አንድ ቀን አለመጾም አለ፣ አንድ ቀን አለመጸለይ አለ፣ አንድ ቀን ፈልጋችሁ አለመስገድ አለ። አንድ ቀን የተከፈተልን የሁላችንም መንግስተ ሰማያትን የምንወርስባት የመዳን ደጅ ትዘጋለች። ከሞትክ በኋላ ምንም ልታመጣ አትችልም። ካለፍክ በኋላ ምንም ልትሆን አትችልም። ክርስቲያኖች መኖር የምትፈልጉትን ክርስቲያናዊ ህይወት፣ መንፈሳዊ ህይወት ሳትኖሩት ሞት እንዳይቀድማችሁ፣ ሳትኖሩት ዓለሙ ያታላችሁ። እውነቴን የምላችሁ በጣም የምንኖርበት ጊዜ ፈተናውን ያከበደው ፈተናው በጣም የሚከብድ ስለሆነ አይደለም። ከፈተናው ክብደት በላይ የእግዚአብሔርን አሻጋሪነት እኛ ሁላችንም ስለረሳ ነው። እቺን ብቻ ብያችሁ ልጨርስ። ዮናስ እዛ መርከብ ውስጥ በነበረበት ጊዜ ላይ ሰዎቹ መጥተው በጣም ይሄ ካሜን ኮሌክትድ በጣም የተረጋጋና ጥሩ ስሜት ላይ ሆኖ ያ ሁሉ መበጣበጥ ላይ ሲያዩት ደንግጠው አንተ ምንድነህ ማነህ ብለው ጠይቀውት ነበር። እና ዮናስ እንዲህ ብሎ ነው የመለሰው፣ እኔ ዕብራዊ ነኝ አለ። እስኪ እኔ በሉ አይዟችሁ፣ ዕብራዊ ነኝ። ያው እስራኤላዊ አይደላችሁም ኢትዮጵያውያን ናችሁ፣ ግን እስኪ እኔ በሉ ዕብራዊ ነኝ። እና ቅዱስ ቄርሎስ ምን ይላል? እኔ ዕብራዊ ነኝ ብሎ ዮናስ የመለሰው መልስ ቀጥተኛ አይደለም። እሱ ዕብራዊ ብቻ ሳይሆን ዮናስ ስለሆነ ማለት ነው። ግን እኔ ዕብራዊ ነኝ ያለው ለምንድን ነው ይላል? ዕብራዊ ማለት ካሉት የቃላት ትርጉሞች መካከል በሰዋሰዋዊ ብቻ ሳይሆን በዘይቤ ፍቺ ዕብራዊ ማለት ባህር ከፍሎ የተሻገረ ህዝብ ማለት ነው። እስኪ ባህር ከፍሎ በሉ የተሻገረ ህዝብ። ስለዚህ ዮናስ አንተ ማነህ ሲባል ባህር ተከፍሎለት የተሻገርኩኝ ህዝብ ነኝ ያለ። እናንተ ማናችሁ ተብላችሁ ተጠየቁ። ልክ እንደ ቅዱስ ቂርቆስ እኔ ክርስቲያን ነኝ የምትሉት እግዚአብሔር ለኛ ባህርን ከፍሎ ያሻገረን አይደለም፣ በእሳትና በውሃ መካከልም ያሳለፈን። ችግሮቻችን ገዝፈው ይታዩናል እንጂ ከችግራችን በላይ የእግዚአብሔር ድል አድራጊነት ሊታየን ያስፈልጋል። ይህን የምናይበትን አይን ለሁላችን አምላካችን ይስጠን።
ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በጎደለው ተቀምጠው በሚማሩ መምህራን የሚታረም ይሁን። ወስብሐት ለእግዚአብሔር። አመስግኑ እስቲ በደንብ እግዚአብሔርን።